ሰላም እንዴት ናችሁ? ውድ የኢዮቤል ቲዩብ ተከታታዮቻችን እንደምን ሰነበታችሁልኝ? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። ተመልካቾቼ ዛሬ በሚገርም እናንተን በሚያስደስት እኔንም በሚያስደስት ቪዲዮ ተመልሼላችሁ የመጣሁት ጤናችሁ ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን ደህና ነኝ። እንግዲህ ኢትዮጵያ ውስጥም ያላችሁ አብዛኛው ደግሞ በውጭ ሀገር ያላችሁ እንግዲህ ዓለማችን በጣም ኃይለኛ ጦርነት ላይ ነው ያለችውና እንዴት ናችሁ እናንተ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ዝት ይበልልን። እንግዲህ ክፋይን ካብን በጣም የሚያሳዝን የምንሰማው ሁሉ በጣም ከባድ ነገር ነው። እንግዲህ መልካም ሁሉ መኝላችኋለሁ ተመልካቾቼ። በውጭ ላላችሁ ሰዎች አብሶ ዱባይ እንዲሁም ደግሞ ኳታር ውስጥ ያላችሁ ጓደኛዬንም ይሄንንም ጨምሮ ማለት ነው በጣም የሚያስፈራ ነገር ነው እየታየ ያለው እና አጠቃላይ በቃ ብዙ ዓለም ላይ ያላችሁ ሰዎች በጠቅላላ እንግዲህ ራሳችሁን ጠብቁ። እግዚአብሔር ይርዳችሁ። ሰላም ለሀገራችሁ ያብቃችሁ። ወደዚህ መጣችሁ ደግሞ ሰላማዊ ኑሮ የምትኖሩበትን እግዚአብሔር ያመቻችላችሁ ተመልካቾቼ። ያው በሰው ሀገር ከባድ ነው፣ ምንም ቢሆን በሀገር የተሻለ ነውና እንግዲህ እግዚአብሔር ይጠብቃችሁ ለማለት እወዳለሁ ተመልካቾቼ። ቪዲዮን ከመጀመሪያ በፊት ዛሬ የመጣሁት ቪዲዮ ተመልካቾቼ ባለፈው እንግዲህ ረዱ ፕራንክ አድርጌያት ነበር። አስከፊ ፕራንክ ነበር። በጣም ፈልጋ ነበር የሚሄድ ምናምንና ቀለል ያለ አንድ ቦታ ልጅት ሄጄ እንግዲህ አብረን አድረን እዛው ጠዋት ነው የምንመጣው። ኦልሞስት 24 ሰዓት እዛ አብረን እንቆያለን ማለት ነው ተመልካቾቼ። ሰው ደስ እንዲላት እዛ አስቤያለሁ። የት እንደሆነ እንገራችሁ። ኩሪፍቱ ነው ይዛት የሚሄደው፣ ኩሪፍቱ ሪዞርት። ሰው እዛ ሄደን አረን ስቲም ሳሙና ነገር ተጠቅመን እዛው ሳይክል ነርተን ፈረስ ነርተን ብዙ አይነት አክሰሰሪዎች አላቸው። ሰው እዛ አሪፍ ጊዜ አሳልፈን እዛው አረን እዛው እንግዲህ ቁርስ በልተን ተጫውተን ምን ብለን እንመጣለን ማለት ነው ተመልካቾቼ። ይሄ በጣም ያስደስታታል ብዬ አስባለሁ። ቀጣይ ደግሞ ጾም ሲፈታ ደግሞ እግዚአብሔር ከፈቀደ የተለያዩ ቦታዎች እንሄዳለን። በጣም አቅራቢያችን ስለሆነ ይሄን ለመካሻ ያክል እዛ አስቤያለሁ ማለት ነው። ስለዚህ ዛሬ የምንሄደው እዛ ነው ማለት ነው። እንደምንሄድ አታውቅም። ዛሬ ሪለው በትክክል ነው ብዬ ነው የምነግራት። አታስቢ፣ አትጨነቂ፣ ልፍ ጊዜ እናሳልፋለን እላታለሁ ማለት ነው። ስለዚህ እናንተም አብራችሁኝ ከኔ ጋር ሆናችሁ ሰርፕራይዝ እናደርጋታለን። ከዛ አብረን ሄደን እዛው ጥሩ ጊዜ እናሳልፋለን ማለት ነው። እኔ አናገሬ ቡክ አድርጌ ጨርሻለሁ። ሰዓቱ ኦልሞስት እየመሸ ነው ለመናገር። አሁን 9 ሰዓት ነው። ቢያንስ እስከ 11 ሰዓት እዛ ብንገባ ብዬ አስቤ ነው። ከዛ እዛው ስቲም ሳሙና ምናምን ተጠቅመን ወክ አድርገን እዛው አረን ቁርስ በልተን ጥሩ ጊዜ አሳልፈን ጠዋት ላይ እስከ ምሳ ሰዓት ምናምን እንመለሳለን ማለት ነው። አነስ ያለች ቆንጆ ጊዜ የምናሳልፍበት ታይም ነው። በጣም ደስ የሚል ቦታ ነው። ጫካ ነው፣ ካምፕ ነው። በጣም ይሄ ሪፍሬሽ የምታደርጉበት ነው፣ ራሳችሁን የምታዳምጡበት ቦታ ነውና በጣም ደስ የሚል ቦታ ነው። ሰው በፍስግም ደግሞ ወደፊት ደግሞ ከእግዚአብሔር ጋር እንሄዳለን። ግን በፍስግ የተለያዩ ቦታዎች ከእግዚአብሔር ጋር አስባለሁ። ካሁኑ መዝናናት ካሁኑ የተለያዩ ቦታዎች ሄዶ ጥሩ ጊዜ ማሳለፍ እናስባለሁ እና እግዚአብሔር ይርዳኝ ተመልካቾቼ። ከስራ ጋር ትንሽ ጫና በዝቶብን ላይክ እንደ ልቤ ላደርግ አልቻልኩም። ግን የባሳውን ደግሞ ልጅ ቢመጣ ደግሞ ምን እንደምሆን ሳስበው ይገርመኛለት። ምክንያቱም አሁን በዚህ በስራ ጫና እንደዚህ ከሆንኩ ደግሞ ልጅ ሲመጣ ደግሞ የትም መዝናናት እንደማንችል ካሁኑ ቀድሜ ተረድቼዋለሁና በተቻለኝ አቅም ቀኔን እንደዚህ በደንብ አድርጌ እያጣበብኩ ሪፍሬሽ ለማድረግ ከሷ ጋር እንግዲህ ያው ጀምሬያለሁ ማለት ነው። ስለዚህ ብዙ ቦታዎችን ከእግዚአብሔር ጋር ለመሄድ እሞክራለሁ። እግዚአብሔር ይርዳን ተመልካቾቼ። ሰው ወረዱ ስተዝናና እናንተም ደስ ይላችኋል ብዬ አስባለሁ። ስለዚህ ዛሬ ኩሪፍቱ ሪዞርት እንሄዳለን ማለት ነው። አሪፍ ጊዜ ነው የምናሳልፈው፣ ቆንጆ ጊዜ። እዛችም ደግሞ አሪፍ ነገር ካለ ቆንጆ ፕራንክ የምንሰራበት መንገድ ካለ ፕራንክ እሰራታለሁ ማለት ነው። ከሌለ ደግሞ በቃ እንዲሁ አሪፍ ጊዜ አሳልፈን እንመጣለን። ግን ቆንጆ ፕራንክ ነው ሰራት የሚያዝናና ይሄ ቦታውን ሊያስታውሳት የሚችል አንዳንድ እዚህ ቦታ ይጃለ ስትሉ ወይ እንደዚህ ነገር እኮ አሳልፌ ነበር የምትሉት ቆንጆ ፕራንክ ሊያዝናናት የሚችል አሪፍ ነገር ለመስራት እሞክራለሁ። ሶ በጣም አሪፍ ጊዜ ለየት ያለ ጊዜ ነው የምናሳልፈው ማለት ነው። ስለዚህ ለመጀመሪያ ጊዜ ከረዱ ጋር የቤተክርስቲያን ጉዞ ነው ያደረግነው። ቀጣይ ደግሞ ይሄው ለመዝናናት የመጀመሪያ ጉዟችንን እናደርጋለን ማለት ነው። ስለዚህ የመጀመሪያ ጉዟችን የሚሆነው ኩሪፍቱ ሪዞርት ነው ማለት ነው። ሶ ቆንጆ ጊዜ እናሳልፋለን። ቀጣይ የት እንደምንሄድ እስቲ እናንተ በእናንተ ግብዣ ኮሜንት ላይ ጻፉልን። ኢትዮጵያ ውስጥ የተለያዩ ክልሎች አሉ፣ መሄድ የምፈልግባቸው በጣም ብዙ ቦታዎች አሉ። እናንተ ደግሞ እስቲ ምረጡልኝ፣ እዚህ ቦታ ብትሄዱ ደስ ይላል ብላችሁ የምታስቡትን። ከሀገር ውጭ ደግሞ ዱባይ፣ ኬንያ፣ ሞምባሳ ወይም ደግሞ አሪፍ ቦታ የምትሉትን እስቲ እናንተ ላኩልኝ። እኔ ደግሞ አይቼ ከእግዚአብሔር ጋር እንሄዳለን ማለት ነው። ጥሩ ጊዜ እናሳልፋለን ማለት ነው። ስለዚህ አንድ የተረዳሁት ምንድነው መሰላችሁ ተመልካቾቼ፣ ያው ልጅ ከመጣ በኋላ መዝናናት ትችላላችሁ፣ ግን እንደ መጀመሪያው ስለማይሆን ከእግዚአብሔር ጋር ትንሽም ቦታ ቢሆን ጥሩ ጊዜ ለማሳለፍ
ሀሳብ እናቅዳለኝና ስለዚህ እሱ ደግሞ እግዚአብሔር ጋር እናሳካዋለን ማለት ነው። ስለዚህ ተመልካቾቼ አብራችሁን ቆዩ፣ የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የእሷን ፊሊንግ አብረን ያለን ማለት ነው። ጉዞ ወደ ኩሪፍቱ ሪዞርት ይመቻችሁ። ፍቅር ልብስ እያስተካከለች ነው። ምን እያደረግሽ ነው? ምን እያደረግሽ ነው? ዛሬ ደግሞ አብሮ ፕሮግራም አለሽ እንዴ? ምንድን ነው? ነገ ከነገ ወዲያ ምንድን ነው? ምንድን ነው የተደበቀ ፕሮግራም? አይደለም ታውቃለህ። ግን ዝም ብዬ በቃ ፀጉሬ እንትን ከሚል ብዬ ነው የተሰሩት። እንዳጋጣሚ እኔ ልስራ ስትለኝ በቃ ካሰራችኝ ይቅር ብዬ። እንዴት ነሽ? ደህና ነኝ። ደህና ነኝ። ሰላም በያቸው። እሺ ታዲያ ቪዲዮ ግን በጣም ማርያም ምን እያደረክ ነው ብዬ እጠይቅሃለሁ ብዬ ግን በቃ መጨረሻ ላይ ማወቂያ ይቀር ምን ተጠብለሽ ነው? ተጠብለሽ ለተመልካቾች እያስተካከለች ነው። እንዴት ነሽ? ደህና ነኝ። አንተስ? አለሽ በቃ የሆነ ቦታ አይደል የፈለግኩ በቃ የሆነ ቦታ ሆነ እቺ እንድናረክ መሸኩ። አዎ እኮ እዚህ አንደ ሌላ ቦታ እንደር ፍራንክ አይደለም የምሬን ነው። ምን ቦታ እንሂድ? የት እንሂድ? በቃ እኔ ነው ቦታ ልውሰድሽ ነው በቃ አራዳም የሆነ ቦታ አስቤያለሁ። ዝም ብዬሽ ልሂድ። እኔ ደስ ነው የሚለኝ አይ እኮ ደስ ነው የሚለኝ እኮ። እሺ ልብስሽን አዘጋጂና ዝም ብዬሽ ነው ቦታ ይዤሽ ልሂድ። ልብሴን ላዘጋጅ? ልብስሽን ቀያይሪና ከፈለሽ አንድ ልብስ አይጂ ነገ የምቀየር ከፈለሽ ከዛ ነገ እመጣለሁ። ዝም ብለን አንድ ቀን አንድ ቀን ብቻ ሆቴል አረን ሆቴል የት ሆቴል? ዝም ብለን አንድ ሆቴል እናራለን። የት ሆቴል እኮ ዝም ብዬሽ በቃ ዝም ብዬሽ ልውሰድሽ። ማርያም ልክ ሰይ ነው የባለፈው? አዎ እንደባለፈው ደግሞ ፓራ ነኝ እንዴ ነው የምደረግ? አይ እንደሱ ልክ ሰይ ነው ወይ? አዎ እነሱ ልክ ሰሽ ነው። እሺ አንዴ ተዘጋጃች እሺ ቀይር። እሺ ቀይራለሁ። አይ ለጎጆ ደስ ይበል። ግን የምርህን ነው? አዛድረን ነው የምንመጣው? አረን እንመጣለን። በቃ ሌላ ምንም ነገር የለም። እዚህ ልብስ ቀይር። አንዝናናም ማለት መዝናኛ ምንም ቦታ የለው? ያው አየር እንቀይራለን እና ይዋለ ነገር። እሺ ግን የት ነው? ዝም ብለን አይደለም የምንሄድበት ቦታ ማለት ነው። ቢያንስ ለየት ያለ ነገር ካለ ወይኔ ይሄንን ልብስ ቢያዝኩ ነው ወይኔ ይሄንን ባረኩ ነው። አንድ ቀን ነው የምታርጂው እኮ በቃ ምንም ችግር የለውም። ልብስ የምትለብሺው ልብስ እንደዚህ ማምርሽ እኮ ነው። ከፈለሽ ቀይሪና እንደ ልብስ ዝም ብለሽ። ስለዚህ በዛው እራት እንበላለን። እራት በልተን እዛው ተኝተን እዛው ቁርስ በልተን እንመጣለን። የት ነው የምንሄደው? እሺ በቃ እሺ። ስለዚህ የራት ልብስ ልበስ ማለት ነው እኮ አይደል? እኔ እኮ ነው እኮ። እሺ ያዥ አንቺ ምን የራት ልብስ ያዥ ሻንጣ ያዥ ስትፈልጊ የምትፈልጊውን ትለብሻለሽ። እሺ ቀይሪ። እኔ ምን ልልበስ? እኔ እንደዚህ ነው የምሄደው። እሺ በቃ ቶሎ በይሽ። ግን ሰዓት እየሄደ ነው። አዎ 10 ሰዓት ነው። አጋጣሚ ጫማህን ወልውዬዋለሁ። ታጥቦ ዳርቋል። እሺ ከፈለክ ይሄንን ማድረግ ትችላለህ። እሺ ይሄን አደረኩት። ጥቁርም አለ። ጥቁር ቀይ ልብስ ስለሆንኩ ያምርብኛል። ችግር የለውም። እሺ ግን ወይ ጥቁር ላልኩ ያኛውን ላልኩ ምን ነው እንዴ? እኔ ተረኮ ፍቅሬ እንጂ ነው እንዴ? በቃ እቺን አደርጋታለሁ ከዚህ ልብስ ጋር ቶሎ በይ ግን። እሺ እንዴ ሰማን ሰዓት እንዳይሄድ። እሺ ደስ ይላል። ተመልካቾች እኔም ጫሜ ላድርግና ስትሄድ ኤክሳይትድ ነው የምትሆን በእርግጠኝነት። ስትሄድ ስታየው ቦታውን ደስ ነው የሚላት። ሰርፕራይዝ ባረጋት ይሻላል ብዬ ቶሎ በይ አታጫውልኝ። ተመልካቾቻችን አሁን ቀጥታ እንዳለ በዚህ በጣም ነው የሚመሸው። አላውቅም በቃ ነገ በደንብ አድርጎ ቀን ሙሉ ፈታ ማለት ነው አማራጭ የሚሆነው። ዛሬ ሄዶ በጊዜ ጥሩ ጊዜ ሳልፎ እዛው በቃ አድርጎ መተኛት። ተመልካቾች ያው ቆየሽ በጣም ፍቅር አልጨረሽም? ጨርሻለሁ። ታዲያ አዳጣሪኝም እንዴ? ተመልካቾች ማሳያችሁ ይሄ ቢቆይም ችግር የለውም። ይሄ ይሄ ማለት አዝበርላችሁ እስኪ ራፍ ነው ስላልከኝ ነው። ምን ላድርግ? እሺ እንጣ ነይ አምሮብሻል። ነይ ሳብሽ ሽኩንጭ ጨርሻለሁ። በቃ ውጣ። እሺ መኪና ያንን ያዙ። ምን ትንሽ ናት። ይኸውልህ ብዙ አይደለም። ደግሞ ጥቁር በጥቁር ነው ሁላችንም ደግሞ እንጂ ይሄ ተመልካች እኔ ጥቁር እሷ ጥቁር ይሄ ጥቁር
እሺ ነይ። ኧረ ተመልካቾች በቃ ምንም ቀድሜ መናገር ነበረብኝ። መቼ አሁን መስደምር መቼ ስልኳ ደግሞ እኔ ጋር ነው። ስልኳ ደግሞ የጠፋባት መስሏት እኔ እንዳትቆይ ፈራ እንዳልሄድ ደረጃው ብዙ ነው ተመልካቾች። እና ድንገት እኮ ወታ ካየችኝ ስልክ አንተ ጋር ነው ወይ ካለችኝ ብዬ እኮ ነው ቀና ብዬ ማየት መጣች። ያት she's pretty ሳይ ሪንግ ላይት ወደ ስራ ሌትስ ጎ ጉዞ ወደ ዱባይ ወይ ዱባይ መስክ ዱባይ እንዴት ነው የሚመስለው? ለማንኛውም ተመልካቾቻችን ጉዞ ጀምረናል። ፋይናሊ ብዙም አይደለም ያው አልተዘጋጀሁም እኮ እግዚአብሔር ነው ሳልዘጋጅ እኮ ነው። አሁን ተዘጋጅተሻል? ተዘጋጅተሻል? እኔ እኮ መጣሁ በለበስኩት ልብስ ጫማ አደረኩ ወጣሁ አለቀ እኮ። እኔስ ምን አደረኩ? በዛ ልብስ ቦታ ጥሩ ነበር። አይ መረዳት እኔ ራሴ መረዳት ለራት የሚሆን ልብስ ለብሼ ወጣሁ። እኔ ራሱ መረዳት አንተ ሲጀመር ሆን ብለህ ተዘጋጅተበት ስለነበረ ነው ልብስ እንደዚህ ቀይረ ቁጭ አልኩ። እኔ ዛሬ የዋልኩበትን ልብስ ነው ዛሬ እየወጣሁበት ያሉት። አይ ደግሞ ካንተ ጋር ማች። እሺ ለማንኛውም ደስ አለሽ? በጣም you happy? I'm very happy. Sure? Thank you. I'm very happy because አንቺም happy ሆነሻል። እኔ በጣም ደስ ብሎኛል። አየር መቀየሩ እኮ ደስ ይላል አይደል እንዴ? አይደል ይመስለኛል። ዛሬ ደግሞ ከፊል ደመናማ ነው አየሩ። ዝናብ ቢዘንብ ደስ ይሻል። እኔ ዝናብ በጣም ነው የምወደው። ክረምት ደስ ይለኛል። ድሮ ምን በቃ ስለዚህ ቡትስ እንገዛለን። ብዙ ጫማ ቡትስ። ከዛስ ከዛ አደርገዋለሁ ክረምት እና የመጀመሪያ ቭሎጋችን ነው። መዝናናታችን ነው አይደል? የመጀመሪያ ጫጉላችን ስንወጣ በደንብ አሪፍ ቦታ እንሄዳለን። አሁን ጾም ነው። ጀስት አንድ ቀን አየር ለመቀየር ያክል ነው እንጂ ቦታ ያን እንጂ ይሄ በጣም ልዩ ቦታ ሆኖ አይደለም ማለት በጫጉላ ደረጃ ማለት ነው። ሶ እግዚአብሔር የፈቀደ ቀን ደግሞ ጾም ሲፈታ እንሄዳለን። አሁን ወደ ነው ወደ አንድ ግሽ በርግጥ ስትሄጂ ታይዋለሽ ቦታው ሲሄድ ማወቂ አይቀርም። ስለዚህ ወደዛ እንሄዳለን ማለት ነው። ደስ ብሎሻል? እንዴት ይችላል? በጣም ነው የማመሰግነው። አምሮብሻል ደግሞ አመሰግናለሁ። አቂ ወይኔ ጠቃለኝ መሰራቴ እንዴ ጸጉርሽ ደስ አለኝ። አምሮል ማለት ነው እንዴ እኔ ሳልሰራ ጭብርር እንዳልኩ አልሄድልህም ነበር አይደል? አልሄድልህም ደግሞ ጸጉሩ ውበት ነው አይደል? እኔ ደግሞ ተቆርጬ ነው ሄድሽ። ተቆርጬ ከመጣሁ ጸጉሬ ደግሞ ፋብላል። ቆይ አንተ ቢያንስ ውዴ ምንድነው ጸጉርሽ? አይ ቤት ስለምትተኮሹ እኔ ጀስት በቃ ትተኮሻለሽ እዛው እኔ ጸጉሬን ብታቆስ ነው በቃ ከዚህ ሰዓት የበለጠ እስቲ ምናምን ደግሞ እንገባለን አብረን ለመጀመሪያ ጊዜ እንገባለን ማለት ነው። ሞሮኮ ምናምን አያስፈልገንም? ለሰርጋችን በዚህ ለሰርጋችን እንገባለን እያለኝ አልሞላለንማ እኮ አልሞላልን። እኔ ሞልቶልኝ ነበር። አንተ አልሞላልህም ነበር። አልሞላልሽም አንቺም? እኔ ሞልቶልኝ ነበር። በአጠቃላይ አልሞላልህም። ሞልቶልኝ ነበር። ምንድን ነው የሞላልሽ? ምን ያህል የሞላልሽ? እኔ በጣም ነበር የሞላልኝ። በጣም ነበር መሄድ ማለት ፈልጌ ነበር መሄድ። በቃ ልክ ለሰርጌ በቃ አሁን ለምሳሌ እስቲ ምናምን አንድ አይደለ የሆነ እንትን ምናምን ያቀላል ማለት ቅልቅ ታደርጋለህ አንተ ስትወጣ ማለት ነው። እና ያችን ፈልጊያት ነበር፣ ግን በብዛት የፈለኩት ሞሮኮ ነበር። ሞሮኮ በገባ ደስ ይለኝ ነበር። ሞሮኮ ትገቢ? አሁን ዲስኪናችን ምናምን በጣም ነው ያነሱልን ነበር። ስለዚህ ሞሮኮ እንግባ። አይ አሁን ስቲም ይሻላል። ስቲም ሳሙናችን ሞሮኮ እኮ ፀጉር ላይ የሆነ የሚቀቡት ነገር ምናምን ስላለ እንደሞ ከና አይ በዚህ ተኮሽ ደግሞ ፀጉርሽን እኔ እንደዚህ ይቆምልኝ ነበር። እኔ እንደዛ ብዬ ነው ጀስት ብለሽ ታሲጆን እግዚአብሔር ይስጥሽ።
እንኳን እኔ ልስራሽ ነግራታል። እንዴት አውቃለች? አለቀርናት አታውቅም። እኔ ግን እዛ እንዴት ሻቃለሁ እና ፀጉርሽ ተሰሪ ትራስ ቤት አላውቅም። ግን እኔ አሁን ፀጉር ኢምፖርታንት ነገር ነው ያላሰብኩ። ለምን ቅርብ ስለሆነ ምን ይላል ካናዳ ስለሆነ ብዬ ስላሰብኩ ማለት ነው። እዚህ ነው እንደምንሄደው? የት ነው? እዚህ ሰፈራችን ውስጥ ነው። አይ የት ነው ሰፈራችን? ይሄ ነው ሰፈራችን። አይ ባይዘው የምንሄድበት ቅርብ ነው በጣም ከኛ ቤት በጣም ከበዛ እስከ ሆቴሉ በርስ ከበዛው 2 ኪሎ ሜትር ቢሆን ከበዛ ማለት ነው። ከበዛ ደግሞ የት ነው? እስቲ ዝም ብዬና ያለንበትን ካልሆነ እንመለስ። ምንድነው ግን የሆነ ምን ማለት አሁን ይሁን ማለት ነው። ፀጉሬ ላይ በርግጥ ፀጉሬ ድሮ ላይ እንደዚህም ባሲዘው የሚያያዝ ፀጉር ነው የነበረኝ። ከዛ ለሰርጌ ከፊት ለፊት እኩል እንዲሆን ብሎ ይቆረጣል እና አሁን ሹሩባ ሳልሰራ ሳሲዘው በዚህ ጋር ነው በዚህ ጋር ውጥት ይላል አጥሩ። ቆይ ወደፊት ነው ያስቡ እንዴ? በርግጥ እኔ ነኝ እንዲያምር እኮ ነው ምናምን ሲለኝ የዛኔ እንደዚህ ያልነበረ እቺ እንደዚች ብትቆረጥ ታምራለች ከወይ እኩል እንዲሆን ግን በቃ ብቻ ለዛው ተፈጠረላል እና በጣም ጸጽቶኛል። ከዛ ሰዓት አላመረብሽም ፈረ ወይስ ብዙም በቃ ማለሽ በቤቴ ልትወስደኝ ነው እንዴ? ተመልካቾች ምን ሄደው ኩሪፍት ነው እዚህ እንጦጦ ማለት እንጦጦ ኩሪፍት አለ እና ለካምፓኒ አወኩት አቃላ እዚህ ቅርባችን ነው። መሄድ እፈልግ ነበር። አንድ ቀን አዳር ቆንጆ ጊዜ የምናሳልፈው ካምፕ ነው። አሪፍ ነው። በሚገርም ሁኔታ ተመልካቾቻችን የእሷ ቤት ይኸው እዚህ ጋር ነው። ለማንኛውም ደርሰናል። እዚህ ከዚህ በፊት ለቀናል ቪዲዮ እዚህ ቤተክርስቲያን እየተሰራ ነው። ከበረከት ካፋይ መሆን ትችላላችሁ። ሚካኤል ጋራው ሚካኤል ይባላል። ከአዲስ አበባ በጣም በቃ ሙሉ ሰው ማየት የሚችልበት ነው። ተራራ ነው ያለው እና ከዚህ አዲስ አበባ ሙሉ ትታያለች። ከአዲስ አበባ ላይ ደግሞ ሙሉ ይታያል እና ትልቅ ቤተክርስቲያን ነው እየተሰራ ያለው እና ያለ እናንተ እገዛ ስለማይሆን እንድታግዙ እንግዲህ በዛ ቪዲዮ ላይ ያለው በዚህ አካውንትም መርዳት ትችላላችሁ። ቤተክርስቲያኑን ደግሞ ማየት የምትፈልጉ ሰዎች እዛኛው ቪዲዮ ላይ ይላችኋለሁ። ያው ተመልካቾቻችን እንጦጦ 3 አመት ነው 4 አመት አረ ከዛ በላይ ሆኛል። ባይዘው ተመልካቾች የምሬ ነው የምላችሁ እዚህ ይሄ ከተመረቀ ቆይቷልና እዚህ ከወንድሙ ሚስት ጋርና ወንድሜ መተን በቃ ከሚስቴ ጋር እዚህ መጥቼ በእግር ወክስ አረግ ምናምን ብዬ ድሪ ማድረግ ነበረ ያኔ። ከዛ ግን ዛሬ ደግሞ እግዚአብሔር ይመስገን የማይደርስ የለም ይደርስ እንደምታዩት። ከዛ በኋላ ግን አንዴ መተናል። አንዴ ደግሞ መተናል። አሃ ያው ዛሬ ነው በመኪና እየተጓዙ ነው። ተጋብቻ በኋላ አሳያችሁ ጫኮ ደስ ይል በቃ ባለፈው እዚህ ጋር ነው ገመድ በእንትን ይዘን የሄድ ነው። ገመድ ይዘን ግን እውነት ለመናገር መኪና መግባት ቢችል እኔ ደስ ይለኝ ነበረ። ወኩ ጥሩ ሆኖ ሳለ ግን ይደክማል። እኔ ይደክመኛል። ይሄ እኮ ስለተቀበለ በእግር ስለነበረች መኪና ቢተላለፍበት በእግር መራመጃ ታገኝ ግን ቢሆንም ወይ ደግሞ የሆነች ትንሽዬ እንደ ባጃጅ ነገር ቢኖር አሪፍ ነበር ነው። አክልም ከሻለኝ የለም አክልም የታለ ይሄ አስክሪም አይደለም እኮ የሚጠጣና ያበላ ወክ ለሚያደርጉ ሰዎች ተመልካቾቻችን በጣም የሚያምር ነው። እናስጎብኛቸው እንዴት ነው? እናሳያችሁ። እኛ እንደተነገረን እኛ ይላችሁ እኛ የተለየ ነገር አግኝተናል። ፕሮሞሽን አግኝተን ምናምን እንዳይመስላችሁ ተመልካቾች፣ ለመናገር ግን እናንተም መጥታችሁ እንድትዝናኑ እንፈልጋለን። እኛ የነውን እንድታዩ እንፈልጋለን። መልካም ነገር ከሆነ እናስተላልፋለንና እኔ ሳይክል መንዳት በጣም የምፈልገው ግን አልችልም። መጀመሪያ ምንድን ነው መሰለሽ ለነገ
ነገ በስትክክል እንድትነጂ እዚህ ጋር አለማመድሻለሁ። እሺ እኔ እግዚአብሔርን በጣም ነው የምፈልገው። ያኔ ቀለበት መንገድ ራሱ ለማመድ በጣም ነበር የምፈልገው። ችግር የለም እገዛልሻለሁ። እሺ እሱ ደግሞ ይወዳል። አዎ መሄድ እፈልጋለሁ፣ እገዛለሁ። ቀይ አስጎብኛቸው ክፍልሽን። እሺ ተመልካቾች እንኳን በሰላም መጣችሁ። እንግዲህ እዚህ ጋር የካፕሎች መቆያ ነው። እዚህ ጋር እንደምታዩት ፎቶዎች አሉ፣ ሲሊፐሮች አሉ፣ ኤክስትራ ብላንኬት አለን፣ እዚህ ጋር ጋቢም አለን። እዚህ ጋር ደግሞ አንዳንድ ሴፍቲ የሆኑ ነገሮች ማስቀመጥ ከፈለጋችሁ እዚህ ጋር ማስቀመጥ ይቻላል ማለት ነው። በጣም እናመሰግናለን። ሳይክሉ ከ1 ሰዓት እስከ 4 ሰዓት ክፍት ነው፣ መጠቀም ትችላላችሁ። እዚህ ጋር እንደምታዩት ያው ጦጦ እንደሚታወቀው በጣም ብርዳማ ቦታ ስለሆነ በዛፍ የተሞላ ስለሆነ እዚህ ጋር ማሞቂያ በሁለቱም በኩል ለኩሰናል፣ አልጋችን እንዲሞቅ ማለት ነው። እሺ እዚህ ጋር አሁን እንደምታዩት ትኩስ ነገር መጠጦች አሉ፣ ትኩስ መጠጦች አሉ። ከስርም ደግሞ እንደምታያቸው አንዳንድ ሌሎች መጠጦች አሉ። እዚህ ጋር ለሁለት ሰው የሚሆን ቆንጆ መቀመጫ ቦታ አለ። ቆይ እዚህ ጋር ባርቢኪው የምንጠብስበት አለ። ግን አሁን ጾም ስለሆነ ምንም የምንጠብስበት ነገር የለም። አንተ ነጥበስ እንደ ዳቦ ነጥበስ እንደ እዚህ ነው ቶስት እናርግና ዳቦ እንደዘዝና መጽሐፍ ለማንበብ ከራስ ዛፉን ያለው ወይኔ መጽሐፍ ሰላመት ራስ እንዴ እኔን አታነብኝም እንዴ? መጽሐፍ ስላለች ሀሳቡን አንተ ነው ያመጣኸው። ከኔ ጋር ነው እንጂ ማሳለፍ ከኔ ጋር ነው እንጂ ማሳለፍ ያለብሽ። መጽሐፍ ሳላመጣ ትለኛለች። እኔ ከኔ ያለው መጽሐፍ ልታነብኝ ነው እንዴ? ቢያንስ በአዳራችን ብዙ ቢሆን ነው እንደዚህ አይነት ሀሳብ የሚደገፍ ነበር። ስራስ ስራ ነው እንዴ? አይ እኔን ተውትና እሱ ለራሱ ፒሱን ይዞ መጥቷል ሊሰራ። እኔ መጽሐፍ ባመጣ ምንድነው ችግሩ? እኔ እየሰራሁ ነው መዝናናው። ዘመንበርሽ አትስማሚ? እኔ ከተኛው በኋላ መስራት ትችላለህ። እሺ ግን እኔ ቶሎ እንቅልፍ ስለሚወስደኝ መስራት ትችላለህ። እሺ አይታሰብም። ተመልካቾቻችን እሱ ያጣዳል። ጦጦች የሉም እንዴ? ወደዚህ ወቅት አለ የሚመጡበት ወቅት አለ። አሁን የሉ? አሁን ላይ ይሄሉ ትንሽ ወደ ክረምት አካባቢ ሲሆን ግን ወደዚህ ይመጣሉ። ያው መለሰሽ ሐሳቢ። እሺ አየሩ አሪፍ ነው። ትንሽ ይወቅና እቺን አየር ከዛ ቀጠሮ ላይክ ታይም እና ሲዝና ስቲም እና ሳሙና እንግባ ከዛ በኋላ እራት እንበላለን። ከዛ እንደወጣ ማለት ነው። እራት በለን ወደዚህ እንመጣለን። ከዛ እዚህ ጋር አየሯን ግን እራት ተናል እኮ ፍቅር ተናል። ዛሬ ግን አይተው ተመልካች በዚህ እራት ተናል። እራት አንበላ በቀን አንዴ ነው የምንበላው። ዛሬ ግን በቀን ሁለት ይደረጋል። ሶ እራት እንበላለን። እራት በልተን ለምን ስቲም እና ሳሙና ስንገባ ስለሚረበን ማለት ነው። እውነት ነው። ሶ እንደዛ እናደርግና እንመጣለን። እዚሁ እንተኛለን። ተኝተን ጠዋት ላይ ደግሞ ስለነሳ ደግሞ ሳይክላችንን አስተማምርሻለሁ። ሳይክል ትረጃለሽ። ከዛ በኋላ ቁርስ እንበላለን። ገላችን ታጥበን እንበላለን። ቁርስ እንበላና ከዛ በኋላ ደግሞ ጌሞች አሉ፣ አዳዲስ ጌሞች። እኔ ግን ፍቅር የሆነ ነገር ማለት ፈልጋለሁ። ከዛ ወደዚህ ነው ለምን በጣም ነው ሞድ፣ በጣም ነው ማከብር፣ በጣም ነው ማመሰግነው ይባል። እሺ እኔም ሞድሻለሁ። እሺ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። አሁን ነይ ልደውልሽ። አንተ አትቀመጥም፣ እዚህ ይዞ ነው ዱ ኧረ እቀመጣለሁ ይችለኛል። ህፃን ሆነብኝ እኮ ዛሬ ይሄን ድርጅት አክሰሬ ነው የምሬ ነው። በቃ ቻው። ረፍ በዛው ቢላንቺ ቢሆን እኮ ቦታው አይሹ ግድ የለም ከነ ቤቱ እንዳንሰከሰከስ አሶሽ ማአም ጻፍ እንደዚህ አርክሳለ። አንተ ፍቅር አንተ ታነባለህ። ተመልካቾቻችን መጽሐፍ ማንበብ አልወድም። እንቅልፍ ይመጣል እና ደስ ይለኝ ያ ነገር እንጂ ሙሉ መጣስ ነው ማለት ነው። ለማንኛውም ያው ኤክስፒሪየንሱ የለኝም፣ የማንበብ ልምዱ የለኝም። ግን በቃ ማርያምን ነው የምላችሁ ደስ ይላል። ላይክ አውጭላችሁ እንጂ ራሳችሁን ማዳመጥ የመሰለ ነገር የለም። ደግሞ በሚገርም ሁኔታ ዝናብ ቢዘንብ ደስ ይለኝ። ደስ ያለሽ ቢዛብ ወይኔ እኔ በቃ ውጪ ነው ሆኖ ያልኩ ዝናብ ላይ ነው የምንወጣው። ለማንኛውም ደስ ይላል በጣም።
አሁን ወደ ስፓ እንሄዳለን ማለት ነው። ስፓ እና ሳሙና ተጠቅመን እራታችንን በልተን ከዛ ማታ ላይ እዚች ጋር እንደዚህ ይወራል። እኔ ቆጆ ከላይ ትዘረፈጫለሽ ለጥ እንላለን። እዚህ ላይ ከወደቅን ነው አብረን እንወርቃለን። እዚህ ላይ በቃ ለጥ ወንድሞቼ ጋር ልደውላቸው ምንድነው አትዝናኑ እንዴ? ምንድነው ስራ ማለት ልበላቸው። እኔ ጋር እየደወልኩለት ምን ተመልካች አታቁሚብኝ ወንድሜ። ለፋን ደከምን በቃ እንደዚህ ደግሞ ቺል ማድረግ አለብን። ለፋን ደከምን እንደዚህ ደግሞ ቺል ማድረግ አለብን። በመኪና ነው እኮ መጥቶ የሚወስዷቸው እራት። አዎ ይዘውላችሁ ይመጣሉ እንጂ እንሄዳለን። እንደዚህ አንተ ነው ያላችሁ ምን መሰላችሁ ይልክዬ ቺል ማድረግ ማለት አሁን ምን መሰለኝ አሁን ደከምኩ ለፋው እና ተመልካቾቻችን ዘንቦ የማያውቅ ዝናብ ይኸው ዛሬ ገና ዘነበ እና እዚህ ስንመጣ መዝነቡ ደስ ብሎናል። ንፋስ ዝናብ አይደለም። ኧረ ተይ ወይኔ እሺ እኔ እኮ ዝናብ ነው መሰለኝ። ንፋስ ነው ዝናብ በቃ ኧረ እኔ ዝናብ ሊዘንብ ይችላል። ፍቅር በምን እንጠለላለን? ይዘንባል። አየሩ ገና ልሽ ሰዓቱ ገና ነው እኮ ለዛ እኮ ነው። እሺ ከዘነበብንም ይዝናብብን በእርግጥ ላይ እኔ ምን ምለው ነገር አለኝ። ላይፍ ነው ላለው አስከቻችን አሁን ወደ ስፓ እየሄድን ነው። ቦታው እንዳይጠፋሽ እሺ። የክፍላችን ቦታ 200 ስንት 200 እኛ ማግኘት የምትፈልጉ ሰዎች 201 እየመጣችሁ ማግኘት ትችላላችሁ። እኛ የምትፈልጉ ሰዎች 201 እና ድንገትም ደግሞ እዚህ መታችሁ የምትይዙ 201 ብትይዙ የተሻለ ነው። አሪፍ ቦታ ናት። 201 ተመራጭ አድርጋለሁ። ተመልካቾቻችን ይሄ ገና ይላችሁ መንገዱ ደስ ሲል ይሄ ገና እየተሰራ መጥቻለሁ እና ወክ አድርገንበታል። የዛሬ 5 አመት ምናምን ማርያምን 5 አመት እንዴ ከዚህ መውጣት የሚሮጠው እና አየሩ ደስ ሲል ጫካው ኃይለኛ ዝናብ ነው የሚረግጠው። ትንሽ ቆይቶ አይጥልም። ከፍተኛ ቦታ ላይ ስለሆንክ ነው ፍቅር አይመስለኝም። ይኸው አየሩ ቀይሯል እኮ ቀይሯል። ይኸው ኩሪፍቱ ስፓ በጣም ደስ የሚለው ስቲም ሳሙና ገብተን አሁን ጃኩዚ ልንገባ ነው። ጸጉሬ ዛሬ ነው የተቆረጥኩት። ይሄት እንዴት እንደሚያምር ጃኩዚ ሆነ። እንዴት ነሽ? ደግ ነሽ? ያንቺ ነው። በጣም ከብዙ ቆይታ በኋላ እዚህ ጨርሰናል። አሁን ደግሞ እራት ልንበላ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። እናንተ መጣችሁ እዚህ ዘና ፈታ ብሉ። አንድ ቀን ራሱ በጣም ትልቅ ዋጋ አላት። ላይክ እኔ አሁን በአንድ ቀን በጣም ብዙ ሰዓት ራሱ ብዙ ቀን የተዝናናው ነው መሰለኝ። ጋር ከመጣሁ 3 ሰዓት ምናምን እንደዛ ቢሆን ነውና ላይክ በጣም ደስ ይላል። እሷም ስሜቷን እንጠይቃታለን። ዋው ዋት ኤ ቢዩቲፉል ታይም። በጣም ደስ የሚል ጊዜ እያሳለፍን ነው ተመልካቾቻችን። የእሷንም ስሜት እንጠይቃታለን። አሁን ደግሞ ወደ እራት እንሄዳለን። እራት በልተን ወደ ሩማችን እንሄዳለን ማለት ነው። ነጮኝ ወጡ How was it was very good. የኔ ቆንጆ how was everything? በጣም ደስ የሚል ነበረ። ሁሉም ነገር በጣም ነበር ደስ የሚለው እና እንደዚህ ቀልተን ወጥተናል። አታዩም ተመልካቾች? በሰበ አምበል በርግጥ ቤትም እንደዚህ ነው። ቤትም ስለምንጠቀም ብዙ ጊዜ እና ያው ግን ቤት ያለው ምንድን ነው ይሰለቻል። የራስ ሲሆን ብዙ ጊዜ አትገቡበት። እኛም አንገባበትም። በጣም ሜንቴን ራሱ በጣም ሜንቴን ይደረጋል። ከቶም ስለማንጠቀምበት በብዛት ውጪ እየወጣ ስለምንጠቀመው እንትን ይላል። ይሄ ምን ነው ለምን ድክም ብሎናል። በቃ ሰው አሁን ምግብ
ምግባችንን እየጠበቅን ነው ባይዘው እንትን አይደለንም እዛ ሩም አይደለንም አዎ ግን በቃ ሆቴል ነን ግን ሆቴሉ በቃ ደስ ሲል በጣም ነው የተመቸኝ እንደዚህ ተኝቶ ዛሬ ማን ነው እንደደከመ ነው እኮ በጣም ራባ ይሰበ በጣም ነው እራት አንበላም ነበር ባይዘው ተመልካቾች ሰውነታችሁ ቀንሶ ብላችሁናልና ሰውነታችን ለመቀነስ እራት አንበላም በቃ አንዴ ነው ምግብ የምንመገበው ማታ ላይ ብቻ እራት እንበላለን ማለት ነው ምሳ ላይ ብቻ ምሳ እንበላለን ኦኬ ነው አሰቃቸው ነው ሶ በቃ አንዴ ነው የምንመገበውና ዛሬ ግን እራበን አልቻለም ማወራለ ማን ነበር ያገኘሽ ባይዘው እንግሊዘኛ ስታቀልጣጥፎ ነበር ተመልካቾቻችን የሚያወራ ሰው ከተገኘ ለማግባባት ቀላል አይደል እየሰማሁሽ ነበር እሱ ሚስቲናት እያልኩ በማል ረዱ እላታለሁ አቤት ስትለኝ ወይ ያው ሚስቲናት ለለ የስማ ስትለኝ አደረግጣለሁ አንድ ጓደኛ አገኘው ግራ መንገዴ ተመልካቾቻችን ሶ በጣም ደስ የሚል ጊዜ ነው ያሳለፈን እንደኖርለ ወይ በጣም ማለት ሰው ሁሉ ተግባቢ ነው ግን እግዚአብሔር ይሆናል አይደል በቃ ጭንቅ አሁን እኔ ድሮ በጣም ስለምፈራ ማለት ነው ሰው የሚያወራ ራሱ አይመስለኝም ነበር ግን አሁን ላይ እንደዚህ ወጣ ያልክ ሰው ምናምን ስታገኝ በቃ ትግባባለህ ትጫወታለህና በጣም ደስ ይላል በጣም በቃ እውነት ደስ ይላል ደስ ብሎሻል እኔ በጣም ነው ደስ ይለኝ ከዛኛል በጣም ነው የምሰጠው እሺ ምንድነው በዚህ ጊዜ ልመጣ ብዬ ስላልተሳካልኝ ነው ያን ፕራንክ ሀሳብ መጥቶልኝ የሰራሁት ዛሬ ግን ይሄው ሪድ ይዤሽ ወጥቻለሁ ቀጣይ ደግሞ ከናቢል ጋር ከናዲስ ጋር ምናምን ሆነ ደግሞ ይሄኛው እንጥጥ ያለው ኩሪፍቱ ነው ደብረ ዘይት ያለው ኩሪፍቱ ደግሞ እንሄዳለን እኔ ደስ ነው እሱማ ደስ ይልሻል እሺ ከፋሻል መዝናናት ማን ይጣላል ማንንም አይጣላም አይደለ ሶ ሰላለን ጣላታለን ደግሞ ብዙ ክረም ዝናናለን አይደል ይሄ እንደ ጨጉላ የራታችን መጥቷል ተመልካቾች ያቺ ፒዛ ነው ቆንጆ ፒዛ ነው ትኩስ ነው እዚህ ጋር ደግሞ ፍርፍር ነው ሰው ጓደዩሚ what do you mean by what ቆንጆ ፍርፍር ትመስላለች ያው ሲታይ እስቲ ለማያያዝ ሆም ብላ እኔ እንደዚህ ርቦኝ ማለት ነው መብላት እየፈለኩ አንተ ግን ታጉርስሽ ቆይ እንካብላ ዝም ብለህ እንዳታናግረኝ ምግቡ ሲያልቅ እናወራለን ወጥቶ ነው የሚለው አይ ደረሽ እንደዚህ ማለት ባክሽ ላይ መጣላት ምን ጥሩ አይደለም እሺ ለብሰህ ጫካ ውስጥ ጥይሽ ነው ኦኬ ሆምሽ ነው የመጣው እዛ ጋር ያለው አንድ መጣጥ ከፍቼ ነው የምጠጣው ኧረ ሚዴ ያራሚሪ ነው እና ተመልካቾቻችን ደስ ይላል ቆንጆ ፍርፍር ናቸው እንዴት ነው የተሰራው ማለት ዶሮ ነው የሚለው ማለት ነው ፍቅር ይበላንተ አይ ጣፍጣ በጣም እንግዲህ ተመልካቾች ለኳስ እንዲመቸን ብለን እንኳን እዚህ መጣን ቁጭ አለ ወንበር ላይ ከመቀመጥ እዚህ አሪፍ ነው በጣም ላይክ ዋው አሜዚንግ ነው ሶ ምን መልእክት ማስተላለፍ ፈለግሽ ስለና ለስላንቺ ምን ይችላል whatever እሺ ምንድነው እንደዚህ የፈለኩት በጣም ደስ የሚል ነገር ነው ያው ማለት ሁሌ ይሁን ማለት አይደለም ግን በተቻለ አቅም እንደዚህ አይነት ስጦታዎችን መስጠት ደስ ይላል ስጦታ ካባባላ ከስሞን አይደለም ይሄም ስጦታ ነው ካባባላ ከዚህ አይ እኔ እኮ አበባ እኮ ያሳዝነኛል ሲደርቅ አይደለም የሆነ የመጀመሪያ ብዙ አበባ የሰጠኝ ሽንኩርት እንዴ ረቆ ይሄንን ጨርስ ፍቅር ትኩስ ነው እኮ እንዳይቀዘቅዝ ብዬ እኮ አንዳንድ እየጎረስን አሪፍ ነው አረ እንዳታደባልቀው አደባልቀው ውስጥ ገብተን መደባበቅ አይቀር እኔ አንዳንዴ ማለት ነው እንደዚህ እንጀራ ቦጥ እየበላው እንደዚህ ፒዛ ምናምን ነገር ማለት ፒዛ ሳይሆን ሌላም ነገር ካለ እጄን ታጥቤ እጄን አድርቄ ነው ይሄንን የምበላው ደፍተር እና ምንድነው በጣም ነው ደስ ያለኝ እውነት ለመናገር በጣም ባለፈው ያልከኝን የካስከኝ በጣም ደስተኛ ነኝ አሁን በጣም ነው ደስ ያለኝ አመሰግናለሁ እኔም አመሰግናለሁ ቆንጆ ካንቺ ጋር ዓለምን ብዙ ደስ ነው የሚለኝ
እሺ ጋይስ እንግዲህ በልተን ጠጥተን ጨርሰናል። ምን እንደምታደርግ ላሳያችሁ። ጌም እና ቲክቶክ አይደለም ወይ እንደዚህ ነው። ጌም ያው ቲክቶክ ወይ ኧረ እኔ ማለት ተመልካቾች እኔ ይዤው ቢሆን ወንዶች ይዞት ቢሆን አቤት አቤት ለቅ እኔ ለምንድን ነው ጊዜ የማሰጠኝ? ለምንድን ነው እኔ እንደዚህ ይችላል ለምትለኝ? ኧረ እንዴ ፍቅር አታስጨንቀኝ። እኛ የማታስጨንቁና እኛ እኮ ፖለቲካ ነው የምናየው። ሀገራችን ምን ላይ ደረሰች፣ ምንድን ነው እየተደረገ ያለው ነገር፣ ጦርነቱ እንዴት ነው ብለን ነው ዜና የምናየው እንጂ ለነገር አለ ቫኬሽን የመጣ ነው። ስለዚህ በቃ ለመጨቀጨቅ እንትን አትበል በቃ አይደለ? ነገ ቤት ስንገባ ነው እጽፈዋለሁ። ግን ቀኑን ሙሉ ተኮርፈ እንዳታደርሽ። አሁን ጨርሰናል። መኪና እስኪመጣ እየጠበቅን ነው። ለተጠጣ መተኛት ነው ከዚህ በኋላ ለጥ ማለት ነው። ተመልካቾቻችን ለማንኛውም የነገ ሰው ይበለና አሚን። ነገ ደግሞ በጧት ተነስተን ሳይክላችንን እንነዳለን፣ ቁርሳችንን እንበላለን። ሳይክል ለመንዳት ጓጉቻለሁ። እውነት ለመናገር አልችልም ስለማልችል ማለት ነው። ብችል ግን በጣም የምፈልገው ነገር ሳይክል መንዳት ነው። ነገ እንገናኛለን ማለት ነው። እንግዲህ ይሄ የፓርታችን አንድ መጠናቀቅ እንኳን ኢዲት ስናደርገው ነው የምናውቀው። ወደ ክላስ እንገባ ማለት ነው። ወደ ሩም አብራችሁ ነው